የኢትዮጵያ ግዙፉ የግል የንግድ ባንክ አዋሽ ባንክ በትናንትናው ዕለት በኢትዮጵያ ሰነደ ሙዓለንዋዮች ገበያ ላይ 37 ሚሊዮን የሚበልጡ አክሲዮኖቹን አስመዝግቧል። በዚህም በዕለቱ ግብይት ተጀምሯል። ሰዎች የአዋሽ ባንክን አክሲዮን መግዛትም መሸጥም ጀምረዋል። የገዙ ሰዎች ታዲያ በጣም ከፍተኛ በሆነ ዋጋ እየገዙት ነው የዋሉት በትናንትናው ዕለት። ዛሬ ስለዚህ ጉዳይ አወራችኋለሁ። ግብይቱ አዋሽ ባንክን በጣም ባለ ትልቅ የገበያ ዋጋ ባለቤት አድርጎታል። በማርኬት ካፒታላይዜሽን እንዲያው የትናንትናውን ዋጋ ብቻ ብንመለከት እሱንም እነግራችኋለሁ ቪዲዮን እስከ መጨረሻ ከተከታተላችሁት። ስለዚህ ታሪካዊ ቀን በዚህ ቪዲዮ እነግራችኋለሁ። ቪዲዮን እስከ መጨረሻ ተከታተሉት። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬትን ሁልጊዜ እናወራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ብሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። የኢትዮጵያ ሰነደ ሙዓለንዋዮች ገበያ የተመዘገበ ሊስት የተደረገ ሰነዶቹ የሚገበያዩ ሌላ ሶስተኛ ተቋም እንግዲህ በትናንትናው ዕለት ነው ያገኘው። ይህም አዋሽ ባንክ ነው። አዋሽ ባንክ አክሲዮን ማህበር እንግዲህ በኢትዮጵያ የፋይናንስ ስርዓት ውስጥ በጣም ቀዳሚ ከሆኑት በባንኪንግ ኢንዱስትሪ የግል የንግድ ባንክ ሲቋቋም መጀመሪያ ከተቋቋሙት ባንኮች ውስጥ አንደኛውና የመጀመሪያው የግል የንግድ ባንክ ነው አዋሽ ባንክ። ስለዚህ በኢትዮጵያ ሰነደ ሙዓለንዋዮች ገበያ ላይ በትላንትናው ዕለት ሊስት ሲደረግ እንግዲህ AWAB በሚባል ቲከር ሲምቦል ወይ ደግሞ ገበያው ላይ የአዋሽን አክሲዮኖች መግዛትም ሆነ መሸጥ በምትፈልጉበት ሰዓት ካሁን እንግዲህ በኋላ የምትመለከቷት ምልክት AWAB የምትለዋነች ማለት ነው የምትሆነው። በዚህም እንግዲህ 37.8 ሚሊዮን የተለያዩ አክሲዮኖች በአጠቃላይ የተከፈለ ካፒታል 37.8 ቢሊዮን ባለ 1,000 ብር አክሲዮኖች ማለት ናቸው። እነዚህ ሙሉ በሙሉ ሁላቸውም በባለ አክሲዮኖች እጅ ያሉ አክሲዮኖች ናቸው ሊስት የተደረጉት። 12143 ባለ አክሲዮኖች ናቸው አጠቃላይ ይሄንን 37 ሚሊዮን አክሲዮን ይዘው በእጃቸው ያሉት። ስለዚህ እነዚህ ባለ አክሲዮኖች እጅ ያሉት እነዚህ 12000 ባለ አክሲዮኖች እጅ ያሉት እነዚህ አክሲዮኖች ሙሉ በሙሉ እንግዲህ በኢትዮጵያ ሰነደ ሙዓለንዋዮች ገበያ ላይ ከዛሬ ጀምሮ መገዛት መሸጥ ይችላሉ። ያ ማለት የፈለገ ሰው ሊሸጠው ይችላል ነው። ያኔ እናንተ የግዢ ኦርደር ካስገባችሁ መግዛት እንድትችሉ ያደርጋሉ ማለት ነው። ይህ ታሪካዊ ቀን ነው እንዳልኳችሁ። እንግዲህ አዋሽ በጣም ግዙፉ ባንክ ነው። አዋሽ በጣም አትራፊው ባንክ ነው። አዋሽ በተደጋጋሚ ከፍተኛ የሆነ የትርፍ ክፍፍል የከፈለ ባንክ መሆኑን እናውቃለን። ትናንትና ታዲያ ምን ሆነ? የገበያው የመጀመሪያ ቀን ምን ተፈጠረ የሚለው ነገር ልንገራችሁ። በአጠቃላይ 10 የሚሆኑ የግብይት ትዕዛዞች ተፈጽሟል በትናንትናው ዕለት ገበያው ከተከፈተ በኋላ ማለት ነው። ኢትዮጵያ ሰነደ ሙዓለንዋዮች ገበያ እንግዲህ ከጠዋት 3 ሰዓት ጀምሮ እስከ ከሰዓት 9 ሰዓት ድረስ ግብይት ይፈጸማል። እናንተ ግዢ ወይ ደግሞ ሽያጭ ኦርደር በምታስገቡበት ሰዓት ለብሮከሮቻችሁ ብሮከሮች ኦርደሮችን ኤክስኪዩት የሚያደርጉት በነዛ ሰዓቶች መካከል ነው። በዚህ መሰረት 10 የሚጠጉ ትዕዛዞች ፍጻሜን አግኝተዋል። ማለትም 10 የሚሆኑ ትዕዛዞችን የሰጡ ባለ አክሲዮኖች ሽያጭ ግዢም ደግሞ ያደረጉ ገዝተዋል ማለት ነው። በአጠቃላይ 8939 አክሲዮኖች ናቸው በትናንትናው ዕለት ግብይት የተደረገባቸው በኢትዮጵያ ሰነደ ሙዓለንዋዮች ገበያ ላይ ማለት ነው። በዋጋ ደረጃ ልክ ሲጀምር ማለት ነው ልክ ገበያው እንደተከፈተ አካባቢ 100 የሚሆኑ የአዋሽ ባንክ አክሲዮኖችን አንድ ሰው በ4000 ብር ገዝቶ ነበረ። ከዛ በኋላ ግን ዋጋዎቹ ወደ 3000 ብር አካባቢ ሄደው ነው አብዛኛዎቹ ከዛ በኋላ የነበሩት ዋጋዎች በ3000 ብር ነው የተሸጡት። ባለ 1000 ብሮቹን አክሲዮን ነው የነገርኳችሁ ያሉት። በነገራችን ላይ እነዛ በ3000 ብር ተሽጠው አልቀዋል። ከዛ በኋላ ያሉት ማለት ነው የነገርኳችሁ ከ8900 ውስጥ ኦልሞስት 8800 አካባቢ የሚሆኑት አክሲዮኖች በ3000 ብር ነው ተሽጠው የተጠናቀቁት። የዕለቱ መጨረሻ ላይ እንግዲህ በ3000 ብር ነው እየተዘጋው። ከዛ በታች የግዢ ኦርደር ያስገባሉ በ2900 በ2500 መግዛት ፈልጋለሁ ያሉ አሉ። ግን የሻጮች ፍላጎት ማች ስላላደረገ እንግዲህ እዛ ጋር አላገኘንም። ታዲያ እነዚህ ቁጥሮች ማለት ምን ማለት ናቸው ብላችሁ ከጠይቃችሁን ዝም ብሎ 4000 ብር አንድን አክሲዮን መግዛት ብቻ ሳይሆን 4000 ብር የአዋሽ ባንክን አክሲዮን ማለት እንግዲህ ከፓር ቫልዩ ከቡክ ቫልዩ አይደለም፣ እሱ እንዳታሳስቱብኝ። ከፓር ቫልዩ 4 እጥፍ ከፍለውበታል ማለት ነው። እንግዲህ እነዚህ ሰዎች ምን አይነት ፍላጎት እንዳለ ማየት ይችላል። ኢቭን የመዝጊያ ዋጋውን እንኳን ስትመለከቱ እስከ 3000 ብር ማለት እንግዲህ ኦልሞስት 3 እጥፍ ከ200% አካባቢ በላይ ፕሪሚየም እየከፈሉበት ነው እዚህ ጋር እያሳዩ ነው ያሉት። የኢትዮ ቴሌኮምን ነው የምናስታውሰው እንግዲህ እንደዚህ ባለ 100ውን በ300 ብር ብሎ ብዙ እንትን ያለበት
እርግጥ እሱ አይፒኦም ነው። ነገር ግን ይሄኛው ላይ እንደምትመለከቱ ኦልሬዲ ፍላጎት እንዳለ እርግጥ ነው ገና ቀኑም ትላንትና መጀመሩ ነው። አሁን ይሄ 8900 ከሌሎች ሀገሮች አክሲዮን ገበያዎች አንጻር ስታዩት ያው ትልቅ ነው እያልኳቸው አይደለም። እንደዛ ሚስቴክ እንዳታረጉኝ። የኢትዮጵያ ሰነድ ማለኖች ገበያ ግብይት ከጀመረ ወጋገን ባንክና ገዳ ባንክ ኦልሬዲ ግብይት እየተደረገባቸው ነው። ከቅርብ ጊዜ ወዲህ የወጋገን ባንክ ላይ ትንሽ እንቅስቃሴዎችን እያየ ነው በቮሊዩም አንጻር፣ ግን ስቲል ብዙ ሰው የሚገዛው ብዙ ሰው የሚሸጥበት ገበያ ግን አልነበረም። ይሄኛው ሜቢ ትንሽ እሱ ነው ኤክሳይት ሊያደርግ የሚችለው ነገር ማለት ነው። እንዲያው እንግዲህ በዚህ በትላንትና ዕለት በተደረገችው በዛች በ10ሯ ትሬድ ብቻ እንግዲህ ኦልሞስት 30 ሚሊዮን ብር አካባቢ የሚጠጋ ገንዘብ ትሬድ ተደርጓል ማለት ነው፣ ተንቀሳቅሷል ማለት ነው በትናንትናው ዕለት ብቻ ማለት ነው። ይሄ ለገበያው እንዲያው ቴስት ለማድረግ አላደል እስካሁን የካፒታል ገበያ ባለስልጣኑ የኢትዮጵያ ሰነድ ማለኖች ገበያ ሌሎች ባለድርሻ አካላት የምንላቸው በብዛት ሲለፉበት የቆዩት ነገር እንደመሆኑ እነዚህ ነገሮች በባህሪው ለዚህ ነገር ቴስት ማድረጊያ ወይ ደግሞ እስካሁን ሲኬድበት የነበረውን ጥረት እስካሁን ሲሰራበት የነበረው ነገር ሜይ ቢ እንደ አንድ ቴስት ግራውንድ አድርገን ልንጠቀም እንችላለን ማለት ነው። ሶ እንግዲህ ካሁን በኋላ የሚያመጣው ነገር አለ። በነገራችን ላይ እነዚህ 30 ሚሊዮን ብር አካባቢ የሚጠጋ ገንዘብ እንትን ብሏል ስንል ፕራይስ ዲስከቨሪ የሚባለውን ነገር የምንማርበት ቦታ ነው። ምክንያቱም አዋሽ የእውነት ስንት ብር ያወጣል የሚለውን ነገር አሁን ገበያው ዋጋ ይሰጠዋል። ብዙ ነገሮችን ገበያ ላይ የምንገበያየባቸውን ነገሮች ለምሳሌ ቤት፣ መኪና ቅርብ ጊዜ አይታችኋል አይደል? ለምሳሌ ገበያ ላይ ቻይና መኪና ሳይጨምር አገር ውስጥ ባለ የፍላጎት መጨመር ኦር ደግሞ የሚሸጡ ሰዎች ባህሪ እንበለው በእነዚህ ነገሮች የተነሳ ዋጋው ከመጠን በላይ ጨምሮ፣ ስለዚህ መኪና በእጃቸው ያላቸው ሰዎች እንደ አትርፌ ልሽጥ ቢሉ ማትረፍ የሚችሉበትና የሆነ ብር ሊያገኙ የሚችሉበትን እድል የሚሰጥ አይነት ነገር ተፈጥሯል አይደለ? ገበያው ነው ያንን ነገር እያደረገ ያለው። ገበያው ዋቴቨር ተስገብግቦ ይሁን ብቻ የተለያየ ምክንያት ልንሰጠው እንችላለን እኛ። እነዛ የምንሰጣቸው ምክንያቶች ልክ እንዳደረጉት ሁሉ ካሁን በኋላ ገበያው ዋጋውን ይወስነዋል አዋሽን ማለት ነው። ለምሳሌ 3000 ብር አካባቢ ነው አይደለ ተዘጋ ያልኳችሁ። ያ ማለት 37.9 ሚሊዮን አክሲዮኖች አሉ ስንል የአዋሽን የገበያ ዋጋ ወይ ደግሞ የማርኬት ካፒታላይዜሽን የምንለውን ቀጥታ የምናደርገው በቀኑ መጨረሻ ላይ ካልኩሌት ስናደርግ የባንኩ ትሬጀሪዎች ይህንን እያደረጉ ነው እንግዲህ የሚውሉት ሪፖርት ሲያደርጉ ካሁን በኋላ ማለት ነው። 37.9ን ያባዛሉ በእለቱ በመዝጊያው ላይ ዛሬ ይሄን ያህል ነው የምናወጣው ካምፓኒያችን እያሉ ማለት ነው። እድገታቸውን ከዚህ በኋላ በዛ መልኩ ሁሉ እየለኩ መሄድ ስለሚጀምሩ ማለት ነው። ለምሳሌ በ3000 ብር ተዘግቷል ብያቸዋል። በዛ መሰረት ኦልሞስት 114 ቢሊዮን ብር አካባቢ የገበያ ዋጋ ተተምኖለታል ማለት ነው አዋሽ ማለት ነው። በ4000 ብር አካባቢ ጠዋት ላይ ልክ ሲጀምር ስንት ነበር? 151.6 ቢሊዮን ብር አካባቢ ያወጣ ነበር አይነት ነገር ነው። ከዚህ በኋላ እንግዲህ ዋጋዎች እንደዚህ ከፍ ዝቅ እያሉ አዋሽን ማርኬት ካፑ የሚያወጣው ገበያው የገምተለት ዋጋ ይሄ ነው እያለን የምንሄድበት ሁኔታ ይፈጠራል ማለት ነው። በተለይ ደግሞ ከዚህ ቀደም አክሲዮኖቹን በእጃችሁ ይዛችሁ ያላችሁ ሰዎች ለምሳሌ በ1000 ብር አክሲዮኑን እየገዛችሁ የዛሬ 30 ዓመትና 20 ዓመት እየገዛችሁ ኦር የዛሬ 15 ዓመት ገዝታችሁ በእጃችሁ ያላችሁ ሰዎች ካሁን በኋላ በዚህ መልኩ እያያችሁ ኦኬ የቱ ጋር ያተርፈኛል ከዚህ ጋር መውጣት የምፈልግበት ወደ ብር ቀይሬ ለወጣ የምፈልግበትን እውነተኛ የገበያውን ዋጋ የት አገኛለሁ ብትሉ ካሁን በኋላ እዚህ ማግኘት ትችላላችሁ ማለት ነው። ስለዚህ እንግዲህ አሁን እያልኳችሁ ያለሁት ነገር this is like በቃ ፐርፌክት እንትን ደርሷል የሆነ ነገር ፈጥሯል ምናምን ሳይሆን አዋሽ ኦልሬዲ ኢንፎርማሊም ቢሆን ሰዎች አክሲዮኑን ሊገዙት የሚፈልጉት ድሮ ካፒታል ገበያው ከመኖሩ በፊትም እንቅስቃሴ ያለበት ብዙዎች አክሲዮኑን ቢያገኙት ሊገዙት የሚፈልጉት አይነት ነው። አዋሽ በራሱ አክሲዮኖች ያን ያህል ፍላጎት ያለበት ከመሆኑ ጋር ተያይዞ ምንድነው ልላችሁ የፈለኩት ይሄ ሊኩዊዲቲ የምንለው ነገር ወይ ደግሞ የገዢ ፍላጎትና በተለይ የሻጭ ፍላጎት አይደል ነው። የገዢ ፍላጎት ግን ብዙ ያለበት ሊሆን ይችላል። ከዚህ አንጻር ነው የተሻለ ወር ደግሞ ጥሩ ካይንድ ኦፍ እንትን ነው ብዬ ማስበው። እንደዚህ ትልልቆቹ ባንኮች እኛ ሀገር እንግዲህ የምናውቃቸው ናቸው አይደል? ትልልቆቹ ባንኮች እርግጥ ኦልሬዲ ፕላናቸውን አሳውቀውናል። አቢሲኒያ፣ ዳሽን የመሳሰሉት እንደሚመጡ እናውቃለን። አባይ፣ አማራ ባንክ እንደዚሁ ይመጣለን ብለዋል ወደዚህኛው ገበያ ላይ። እነሱ በሚመጡበት ሰዓት ይበልጥ እየተነቃቃ የሚሄድ ገበያ ይሆናል ማለት ነው። ስለዚህ እንግዲህ ካሁን በኋላ ያው አብረን የምንመለከታቸው ነገሮች አሉ። አብረን ስንመለከት የምንመለከታቸው ዛሬ 10 ትሬዶች ተደርገዋል ብያችኋለሁ። በዚህም 8900 አካባቢ የሚጠጉ አክሲዮኖች ተሽጠዋል፣ ተገበያይተዋል። ገበያውን ጤነኛማነቱን፣ ገበያውን ትክክለኛነቱን፣ ገበያው የሚያድግ መሆኑን እንግዲህ ካሁን በኋላ የምናውቀው በምን መሰላችሁ? አንደኛው ነገር የትሬዲንግ ቮሊዩም ቁጥሩ ለምሳሌ 10 ግብይቶች ተካሂደዋል ያልኳችሁ ነገ ተነገ ወዲያ ቀጣይ ሳምንት 15 20 100 1000 እያሉ ሲሄዱ ቮሊዩሙ እየጨመረ ሲሄድ 8900 ዛሬ ግብይት ተደርጓል ብያችኋለሁ። 80800 ምክንያቱም 37 ሚሊዮን አክሲዮኖች ናቸው ኦልሬዲ ምን የተደረጉት ሊስት የተደረጉት። የተፈቀደ በነገራችን ላይ የአዋሽ ባንክ አክሲዮኖች 54 ሚሊዮን ናቸው። ስለዚህ ቀጣይ ዓመት ምናምን ተከፍለው ካለቁ እነዚህ ሁሉ ሄደው ሊስት ሊደረጉ ይችላሉ። ኢን ሚሊየንስ መንቀሳቀስ ሲጀምር ያኔ
ዋጋ እውነተኛው ማለት ገበያ ላይ ፍላጎትና አቅርቦት ሪያሊቲውን እየመጠኑ ሲመጡ የገበያውን ትክክለኛ ፍላጎት እያሳዩ መምጣት ሲጀምሩ ያኔ ነው እንግዲህ የምናውቀው ማለት ነው። ከዚህ በኋላ አዋሽም በሁላችንም አይን ስር ነው የሚሆነው። በየቀኑ በየጠዋቱ ሄዳችሁ ነዋይ አፕሊኬሽን ላይ ሊሆን ይችላል ወይ ደግሞ የኤስኤክስ ዌብሳይት ላይ ሄዳችሁ ዛሬ ስንት ነው አዋሽ እያላችሁ ማየት የምትችሉበት እድል ከዚህ በኋላ ተፈጥሮላችኋል ማለት ነው። አዋሽ ላይ የሆነች አንዲት ታይኒ ፓርት አንድ ብትሆንም ሼር ካለቻችሁ ያችን 1/37 ሚሊዮን የሚሆን የእናንተን ሼር ዋጋ ከዚህ በኋላ ስንት ነው ያለኝ ሀብት እያላችሁ ማወቅ የምትችሉበት ያንን ማወቅ ብቻ ሳይሆን ስትፈልጉ የምትሸጡበት ስትፈልጉ የምትገዙበት እድልን አግኝታችኋል ማለት ነው። ከዚህ በኋላ እንግዲህ የዛ ገበያ እድገት ወይ ደግሞ ይሄ ሊኩዊድ መሆኑ ፍላጎት መጨመሩ እነዚህ ነገሮች ይወስኑታል። ለዛሬው ግን እነዚህ ነገሮች አይተናል። አዋሽ ባንክም በትላንትናው ዕለት በመዝጊያው ላይ ብቻ 110 ምናምን ቢሊዮን ብር የሚያወጣ ካምፓኒ ሆኖ ነው እንግዲህ የዘጋው። በቀጣይ ዓመታት እስከ ስንት ሊሄድ ይችላል አብረን የምንመለከተው ነገር ነው የሚሆነው። ቪዲዮውን እስከ መጨረሻ ስላዳመጣችሁ ያመሰገንኩ። በቀጣይ በሌላ ፋይናንስ ፕሮግራም እስከምንገናኝ ድረስ ቻናሉን ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ የምሰናበታችሁ ከንቃት ፖስት ነኝ ገሜ ብራ ነኝ።